ሰላም እንደምን አላችሁልኝ ውድ ተከታታዮቼ እኔ እግዚአብሔር ይመስገን ሰላም ነኝ እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ በጣም ጤናማ የሆነ ምርጥ የሆነ ግሉተን ፍሪ የሆነ የፓንኬክ አሰራር ይዤላችሁ ብቅ ብያለሁኝ እስከ መጨረሻው ድረስ አብራችሁኝ ከኔ ጋር ቆዩ ብዬ ስለጋበዝኳችሁ አሁን ወደ አሰራራችን እንግዲህ ፓንኬካችን ግሉተን ፍሪ የሆነውን ለማዘጋጀት የሚያስፈልገን ግብአት እንደዚህ እንደምታዩት ይሄ የአጃ ዱቄት ነው ይሄ ደግሞ የምትመለከቱት ደግሞ የአልመንድ ዱቄት ነው ማለት ነው እንግዲህ ሁለቱም በባህሪያቸው ግሉተን ፍሪ የሆኑ ዱቄቶች ናቸው ማለት ነው ምንም አይነት ግሉተን የላቸውም ለጤና በጣም ተመራጭ በጣም ጥሩ የሆነ የዱቄት አይነት ነው ማለት ነው ከዛ በኋላ ቀደም ተከተሎችን እንዴት እንሰራለን የሚለውን እየሰራን የምናይ ይሆናል እንደዚህ እንደምታዩት በጣም የበሰለ ሙዝ አለ ወይ ባናና አለ በጣም የበሰለ ቢሆን የበለጠ የተሻለ ነው ቆንጆ ያደርግልናል ፓንኬካችንን ወይም ደግሞ እንደ በባናና የሚሰሩ ነገሮችን ኬክ እንደ ፓንኬክ ያሉትን ነገሮች ማለት ነው አንድ የበሰለ አንድ ደግሞ በሰል ብሎ ደግሞ ያላለ ሁለቱንም ተጠቀመዋለሁ ሁለቱም አንድ አይነት ቢሆንልኝ ሞር የተሻለ ነው ብዬ አስባለሁ በሰለብን በጣም ሙዝ በቃ ተበላሽቷል ብላችሁ አትጣሉ በጣም ሲበስል የበለጠ እንደውም ለኬካችን ወይ ደግሞ ለፓንኬካችን በጣም ጥሩ የሆነ ግብአት ነው የሚሆንልና ተጠቀሙበት በእንደዚህ መልኩ አድርጋችሁ ማለት ነው እዚህ ጋር በጣም ሩብ ሻይ ማንኪያ ጨው እንጨምራለን እዚህ ጋር ደግሞ ግማሽ ሻይ ማንኪያ የተፈጨ የቅርንፉድ ወይ ደግሞ የቅርንፉድ ዱቄቱን እንጨምራለን ሲናመን ፓውደሩን ማለት ነው ከዛ አንድ ላይ እንቀላቅለዋለን ማለት ነው ከዛ በደንብ በሹኪያችን በደንብ ሙዙን ወይም ደግሞ ባናናውን ድፍጥጥ ካደረግን በኋላ እነዛን ግብአቶች ከጨመርን በኋላ በዊስከር ወይም ደግሞ በእንቁላል መምቻ በደንብ እንቀላቅላለን በመቀጠል ሁለት እንቁላል እንጨምርና አንድ ላይ በደንብ እንመታዋለን እንቁላሉ አየር እስከሚያመጣልን ድረስ በደንብ ይዘን እንቁላል ስንጠብስ እንደምንመታው በደንብ እንቀላቅለዋለን ማለት ነው ከባናናው ጋር ከሌሎች ግብአቶቹ ጋር ማለት ነው እንደዚህ በምታዩት መልክ በደንብ ከቀላቀልን በኋላ ሩብ ኩባያ ወይ ደግሞ 1/4 የሚሆን ዘይት የአትክልት ዘይት ወይም ደግሞ ያለን ቅቤም ካለን ቅቤ እንችላለን እኔ ዘይት ተጠቅሜያለሁኝ እሱን እንጨምርበትን አንድ ላይ በደንብ ከቀላቀልን በኋላ እዚህ ጋር የምትመለከቱት 1 ኩባያ ዮገርት ወይም ደግሞ እርጎ እንጠቀማለን ማለት ነው እርጎን ወይም ደግሞ ዮገርቱን በወተት መተካት እንችላለን በመንፈልገው ማለት ነው 1 ኩባያው ማለት ነው 1 ኩባያ ዮገርት ከጨመርን በኋላ ዮገርት ባይኖራችሁ በወተት ተከታችሁ መጠቀም ትችላላችሁ ከዛ እንደዚህ እንደምታዩት በደንብ አንድ ላይ ሁሉንም ከቀላቀልን በኋላ እዚህ ጋር ሌሎች ግብአቶችን እንቀላቀላለን እዚህ ጋር የአጃ ዱቄቱን 1 ከግማሽ ኩባያ እንደዚሁም 1 ከግማሽ ኩባያ ደግሞ የአልመንድ ዱቄቱን እንጨምራለን ማለት ነው ከዛ በደንብ አንድ ላይ ሁለቱንም በደንብ ከቀላቀልን በኋላ እዚህ ጋር ግማሽ የሻይ ማንኪያ የቤኪንግ ሶዳ እንደዚሁም 1 የሻይ ማንኪያ ቤኪንግ ፓውደር እንጠቀማለን የባናና ሙዝ ስለጨመርንበት ቤኪንግ ሶዳ ግዴታ ያስፈልገናል ማለት ነው ስለዚህ እሱን ጨምረናል ተጠቅመናል ከዛ አንድ ላይ ዱቄቱን በደንብ ከፓውደሮቹ ጋር ከቤኪንግ ፓውደር ከቤኪንግ ሶዳው ጋር አንድ ላይ እንዲዋሃድልን ወይ ደግሞ በደንብ እንዲቀላቀል በደንብ እንቀላቅለዋለን ምክንያቱም አንዳንድ ጊዜ ግማሹ ዱቄት የተቀላቀለው ግማሹ ላይ ሳይቀላቀል ሲቀር በተለይ እንደ ቤኪንግ ሶዳ ያለው ነገር የመምረር ነገር ፓንኬካችን ላይ እንዳያመጣብን በደንብ አንድ ላይ ብንቀላቅለው ተመራጭ ነው ማለት ነው ከዛ በደንብ አየሩም እንዲወጣ እንደዛው በዛ መልክ እናደርገዋለን ብንፈልግም በወንፊት ማጣራት እንችላለን ከዛ በመጨረሻ እናደርጋለን ዱቄታችንን ወደ ቀላቀልን ወይ ደግሞ ወደ አዘጋጀን ላይ ጨምረን አንድ ላይ በደንብ እናዋህደዋለን ማለት ነው እንደምታዩት እንደዚህ ፎልድ ነው የምናደርገው እንደዚህ እያደረገን ቃስ እያለን እንቀላቅለዋለን ማለት ነው ከዛ እንደምታዩት ግሉተን ፍሪ ስለሆነ በጣም ቀጭን ካደረግነው ፓንኬካችን ጥሩ አይሆንልንም ስለዚህ ወፈር ያለ ሊጥ ነው መሆን ያለበት ማለት ነው ፓንኬካችን ማለት ነው ከዛ እንደዚህ እንደምታዩት በዚህ መልክ በደንብ ከቀላቀልን በኋላ ካዘጋጀን በኋላ ምንድነው የምናደርገው መጥበሻችንን እንጥዳለን ወደ ጎን ላይ በጣም ቀነስ ባለ እሳት ማለት ነው ውፍረት መጠኑን አያችሁት እንዴት ወፍራም እንደሆነ በጣም ወፍራም ነው ግሉተን ፍሪ ነው በጣም ግሉተን ማለት የሚሳሳብ ነጭ ዱቄት ወይ ደግሞ በነጭ ዱቄት ዳቦ ስንጋግር በጣም ስናሸው ስናቦካው የመሳሳብ የግሉተን ማለት እሱ የለውም ለማለት ነው ይሄኛው ሊጣችን ማለት ነው ከዛ መጥበሻችንን ጥደን ሞቅ ካለልን በኋላ ከላው ላይ ዝም ብለን በፔፐር ታውል ካጸዳን በኋላ እንደዚህ ቅቤ እናደርግና
ትንሽዬ ቅቤ ጣል እናደርግበትና ቅቤው ቆንጆ ጣዕም ይሰጥልናል ለፓንኬካችን። ጥሩም እንዲበስል ደግሞ ይረዳናል ማለት ነው። ከዛ ሊጡ እንደምታዩት በጣም ወፍራም ነው። ቀስ እያለን ቁጭ ነው የምናደርገው ማለት ነው። ምክንያቱም ምንም አይነት እርስ በርሱ የመያያዝ ነገር የለውም። ግን የመያያዝ ነገሩን የሚያመጣልን ምን ያመጣላል? እንቁላሉና እንደዚሁም ባናና ወይም ደግሞ ሙዙ እንዲያያዝ ይረዳናል ማለት ነው። የዱቄቱን ወይም ደግሞ የግሉተን ፍሪውን ዱቄቱን አይነት ማለት ነው። ከዛ እንደዚህ ቁጭ እያደረግን ፓንኬካችንን እናበስላለን ማለት ነው። እንግዲህ ብዙ ጊዜ ለልጆቻችን በተለምዶ ብዙ ጊዜ መኮረኒ፣ ፓስታ ነው እንግዲህ የሚጠይቁ። እነሱም እንደዚሁም ዳቦ፣ ነጭ ነገር በጣም ይወዳሉ። እኛም ደግሞ በጣም ስለሚቀለን እንደዚህ ያለውን ነገር ነው ብዙ ጊዜ የምንመገባቸው ልጆቻችንን ማለት ነው። እና አንዳንድ ጊዜ ግን ደግሞ ነጭ ዳቦ በራሱ ሱስ ነው የሚያስይዘው። እንኳን ልጆችን አዋቂዎችን ሳይቀር በጣም ሁል ጊዜ እንድንበላ ይገፋፋናል። እኔ በበኩሌ አምጪ ነው የሚለኝ። በጣም ነጭ ዳቦ የምወደው እና ግን እንደዚህ ያለውን ግሉተን ፍሪ የሆነውን ነገር ስንጠቀምበት ግን በጣም አንደኛ ቶሎ አምጡ አይለንም፣ እንደ ሱስም ነገርም አይዘንም ማለት ነው። ጤናማ የሆነ ለልጆቻችንም ለእኛም ለአዋቂዎችም በእንደዚህ መልክ አድርገን ብንጠቀም ጤንነቱን የጠበቀ ግሉተን ፍሪ የሆነ ብንፈልግ በቂጣ መልክ መጋገር እንችላለን። ብዙ ጊዜ ቀደም ብዬ ያሉ ቪዲዮዎች ላሳይቻችኋለሁ። ይሄ ደግሞ ፓንኬክ ለልጆቻችን ማለት ነው። ፓንኬክ ልጆቻችን መቼም የማናችን የሁላችን ልጆች ይጠይቁናል ፓንኬክን እንፈልጋለን ብለውና ፓንኬክ ስንሰራ አትሊስት ፓስታ መኮረኒን ብናበላቸው፣ ግን ደግሞ በሌላ ጊዜ ደግሞ ፓንኬክ ሲሉም ደግሞ በእንደዚህ መልክ ግሉተን ፍሪ የሆነ አዘጋጅተን ብንመግባቸው ጤናማ የሆነ አመጋገብ ጤንነታቸውን የጠበቀ የምግብ ሂደት ወይም የምግብ ይዘትን ያገኙልናል ማለት ነው። ከዛ በዚህ መልክ ልጆቼ በጣም ነው የሚወዱ። በፊት አንፈልግ የሚሉኝ ነበረ። ከዛ ግን ቀስ እያልኩኝ ሳስለምዳቸው አሁን እንዲያውም ከነጩ የበለጠ ይህንን ነው ሁል ጊዜ እንዲሰራላቸውና እንዲበሉ የሚፈልጉት። ሌላ ደግሞ ልብ ማለት ያለባችሁ ስኳር መጨመር አያስፈልጋችሁም እዚህ ፓንኬክ ላይ ስትሰሩ ማለት ነው። ምክንያቱም እንግዲህ ብዙ ጊዜ ፓንኬክ ሲበሉ ልጆቻችን በሲራፕ በጣፋጭ ነገር ነው አብረው አንድ ላይ በማር አድርገው ነው የሚበሉት። ስለዚህ ፓንኬኩ ላይ ጣፋጭ ወይም ደግሞ ስኳር ሌላ ተጨማሪ አዲሽናል ጨምረን መስራት አያስፈልገንም። አንደኛ ሙዙ መብሰሉ በራሱ በጣም እንዲጣፍጥ ያደርግልናል። እንደገና መልሰን ደግሞ ስኳር ከጨመርንበት በጣም ከአቅሙ በላይ ጣፋጭ ይሆናል። ስለዚህ አያስፈልገንም ማለት ነው። ምንም አይነት ስኳር ሳትጨምሩ ብትሰሩ ደስ ይለኛል። ግን ደግሞ በጣም ካለ ስኳር ካላችሁ በጣም ጥቂት ብትጨምሩ ማለት ነው። ሙዛችሁ ግን በጣም የበሰለ ከሆነ ምንም አይነት ስኳር ሳትጨምሩ በጣም ራሱ ስዊት ነው፣ በጣም የሚጣፍጥ ፓንኬክ ነው የሚሆንልን ማለት ነው። እንግዲህ ጤንነቱን የጠበቀ ፓንኬክ ማለት ይሄ ማለት አለ ግሉተን ፍሪ፣ እንዲሁም ደግሞ የተፈጥሮ ጣፋጭ በባናና ወይ ደግሞ በሙዝ አማካኝነት ያገኘው የመጣፈጥ በጣም ማለት ነው። እንግዲህ ከዛ እንደምታዩት ቅቤ ጣል እያደረግን በደንብ አርግተን ፓንኬካችን በደንብ እናበስላለን ማለት ነው። ፓንኬክ እኛ ብዙ ጊዜ በነጩ ዱቄቱ ብለን እንላለን። በእውነት እኔ ፓንኬክ በጣም የሚበላበት ሀገር ላይ የሆነ ወቅት ላይ ሄጄ በቃ እያንዳንዱ በቃ ፓንኬክ ሲባል በተለያየ መንገድ በልቼ ሳይ በጣም ነበር የተገረምኩት ማለት ነው። እና በተለያየ መንገድ ልጆቻችን በሚስማማቸው መንገድ በእንደዚህ መልክ አድርገን ሰርተን ብንመግባቸው ጤንነታቸውን ይጠብቃሉ፣ እኛም ራሳችንን ጤንነታችንን እንጠብቃለን ማለት ነው። እንግዲህ ይኸው እንደምታዩት ሰርተን ጨርሰናል። እኔ በቁርስ ሰዓት ነበር የሰራሁት። ብንፈልግ በሲራፕ ብንፈልግ በአልመንድ ብንፈልግ በማር ብንፈልግ በሚፈልጉ ልጆቻችን በሚወዱት በሚስማማቸው ነገር ቀብተን መስጠትና መመገብ እንችላለን ማለት ነው። ለየት ያለው ደግሞ ልዩ የሆነ ግሉተን ፍሪ የፓንኬክ አሰራሬ ይህንን ይመስላል። አሰራሬን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ብዙዎች ጋር እንዲደርስ ይረዳኛልና ላይክ በማድረግ አበረታቱ፣ ደግፉ ብዬ እላችኋለሁኝ። በጣም ልዩ ነው፣ ትወዱታላችሁ። ሰርታችሁ ልጆቻችሁን መግቡ። በድጋሚ ለእኔ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግ ቤተሰብ ሁኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት እያደረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ በጣም እንዲህ ሲታይ ልክ የአገር ቤቱን ድሮ በልጅነታችን እንደበላ ነው ጢብኛ ይመስላል አይደል? ግን ደግሞ እንዴት ልዩና በጣም ምርጥ እንደሆነ ልጆቻችን እንዴት እንደሚወዱት ልነግራችሁ አልችልም። ውስጡን ላሳያችሁ። ይውላችሁ ውስጡ በጣም ልክ እንደ ኬክ ሆኖ
ነው የበሰለውና ጥሩ ሆኖ ማለት ነው። ውስጡ ግሉተን ፍሪ ነው። በጣም ቆንጆ ነው። ልጆቻችን ሱስ አይዛቸውም። የዳቦ በቃ ነጩ ዳቦ አምጡ የሚለው ነገር ልክ ሲበሉት በጣም ጥሩ የሆነ የአመጋገብ ስርዓታቸውን በጣም በብዙ መልኩ ያስተካክልልናልና ልጆቻችሁ ሰርታችሁ መግቧቸው። በድጋሚ ይህንን ይመስላል ግሉተን ፍሪ የፓንኬክ አሰራሪ። እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ስራ እስክንገናኝ በያላችሁበት ሰላም ሁኑልኝ።